ጄሪ መድኃኒቱን መቀየሯን አቶ አምናን ደረሰበት። ብሌንምና አቶ አምናን በጣም አንገቷን ይዘው ቤት ውስጥ ለቃ እንድትወጣ አደረጓት። መድኃኒቱን የተቀረጸችበትን ቪዲዮ ሚሞሪ ወይዘሮ ሜርሲ ራሷን ነፃ ለማውጣት ይኸው ብላ ስታሳያቸው ማን ነበር የቀረጸው በማለት ሲነገር እኔ ነኝ የቀረጽኩት። ታዲያ አንቺ ከቀረጽሽው ለምን አልተናገርሽም? ብሌንን እንደዛ አድርጌ ሳቃዋን ሳበላት በማለት ሲጠይቃት እንግዲህ ወይዘሮ ሜርሲ እኔ ወርቆ ነው ያገኘሁት እንጂ እኔ ስልኩ በማን የተቀረጸው ተብሎ ሲጣራ ያነ ሚሞሪ በወይዘሮ ሜርሲ በሌላ ስልኳ ላይ አድርጋ ሚሞሪ ቀይራ እንደቀረጸች አቶ አምናን ደረሰበት። ይህንንም ያደረገችው ሲፈን ናት። ሲፈን በፍጹም እዚህ ቤት ውስጥ ካለነው ውጭ መድኃኒቱን ሊቀይር የሚችል የቤቱ ሰው በፍጹም ብሌን ልትሆን አትችልም በማለት ተጠራጠረኝ። እናቴ ዛህራም በመሄድ አምናን እኔ እንድትረጋጋ ብዬ ነው እንጂ እኮ በፍጹም ብሌንን እንደዚህ ማድረግ አልነበረብም ሲል ይቅርታ እኮ ጠይቂያታለሁ እናቴ ዛህራ በጣም እሷን በጣም ነው የምወዳት። ምርጫዬ እንድትሆን ብዙ ጊዜ ደጋግሜ ነግሬያታለሁ፣ ግን ሚስጥረኛ ጓደኛ ማድረጊያት ነበር። ይህንን ነገር ያልተዋጠላቸው ሰዎች ናቸው እንደዚህ ያደረጉን በማለት ለእትዬ ዛህራ ሲነግራት ብሌንዬ እኔም አንድ ቀን ይሄ ነገር ይጋለጣሉ ብዬ ነግሬሽ ነበር አይደለም? አይዞሽ እውነታውን እስከሚያውቀው ብቻና ብቻ ድረስ ነው ብዬሽ ነበር በማለት እትዬ ዛህራ ለብሌን ትነግራታለች። ቅፍ አቶ አምናንም ብሌንን ይቅርታ አድርጊልኝ እያለ በቃ እየጨመጨመ ያዛትና ስሞ ብድግ ቁጭ እያረገ ያሽከረክራት ነበር። ልቡ በደስታ ተሞላ። በምንችና እኔ መካከል የማይወዱን ሰዎች እንዳሉ ተረድቻለሁ። ፈጽሞ ግን ስሜታዊ ሁኜ ነው እንጂ እንደዛ ማድረግም አልነበረብኝም ብሌንዬ አንቺም በማለት ይናገራታል። አሁን ወይዘሪት ጄሪን በሩን ከፍቶ ቪዲዮውን ከፍቶም ሲያሳያት ጄሪ በጣም ደነገጠች። እንግዲህ ለመጀመሪያ ከተኙበት ብንን ሲል ከጎኑ ስታየው ምንም ነገር አልተፈጠረም በይኝ አይደለም እውነት ምንም ነገር አልተፈጠረም ብሎ ሲያፋጥጣትም አቶ አምናን እኔ ካንተ እቅፍ ውስጥ ለመተኛት ፈልጌ ነው እንጂ ባንተና በእኛ መካከል ምንም የተፈጠረ ነገር የለም። ግን እንዴት ነው እንደዚህ ነገሩን ያሰከረኝ ወላ መጠጡን ያሰከረኝ በማለት ነበረ ብንን ብሎ ሲጠይቃት ያም ሆነ እኔ ከጎንህ አለሁልህ ምንም እንደማትሆን ነበርኩ አለችው። እሱም በፍጹም አንቺ ላይ ከጎኔ እንድትሆኝ አልፈልግም፣ የተፈጠረውን ነገር አጣርቼ መድረስ አለብን በማለት ነው እንግዲህ ሲሄድ ሜርሲ እንዳትጠረጠር ቀድማ ያን ቪዲዮ ወስዳ ለአቶ አምናን አሳየችው። አቶ አምናንም ይህንን ታዲያ ካየሽ ለምን መጀመሪያውኑ አልተናገርሽም በማለት ሜርሲንም አነቃት። ከዛም በውጪ በማለት ጄሪ በሩን ከፍተው ለሁለት እያፋጠጡ ብሌንና አቶ አምናን አስወጥተው አበረሯት። አሁን እትዬ ዛህራ መጀመሪያም እኮ ብዬ ነበር ስታስመስል አውቄባታለሁ፣ ግን ውስጤ ልቤ ተነክቶ ነበር በብሌን በማለት እናቴ ዛህራ ስትናገር ይቅርበኝ በማለት ተጎንብሶ ይቅር ሲል እናቱ ጋር ሄደና እናቴ ለዚህ ነገር ያበቃችሽ ጄሪ መሆኗን ደረስኩበት ሲል ሲፈን እኔም ተጠራጥሬ ነበር መጀመሪያም በማለት ተናገረች። ከዛም እንዴት ሊሄን እኔ እኮ መጀመሪያ አክስትህ ናት ብዬ ነው እንጂ እዚህ ቤት ሜርሲ ስትመጣ ለሆነ ተንኮል እንደመጣች አውቄያለሁ በማለት ወይዘሮ ሰማሄል ለልጃቸው እውነታውን ፍርጥ አድርገው ተናገሩ። ለዚህም ነው ሲፈንን እንድትከታተላት እኮ ብዬ አስቀምጬላት ነበረ። ሆኖም ግን ሲፈን ስትከታተል የነበረው ከግቢ በር ነው እንጂ ከክፍሌ በር አልነበረም። በዚህ ቅጽበት ነው ገብተው እንግዲህ የቀያየሩት። ግን አይዞህ ልጄ ለትንሽ ጊዜ ሆናን እንጂ የማስታወስ ችሎታዬ ይመለሳል፣ አትጨነቅ እናቴ። እንደምንም ብሎ ሕክምናሽ መቀጠል አለበት።
በደንብ የውጭ ሕክምናም ካስፈለገሽ ወስጄ አሳክሜ ያመጣሻለሁ። ከዚህ በኋላ ግን ሜርሲና ጄሪ እዚህ ቤት ውስጥ አይኖርም ብሎ ጄሪንም ሜርሲንም ሲላል፣ ሜርሲ ደግሞ እንዴት የወንድሜ ልጅ እኔን ታባረኛለህ? ታዲያ አንቺ ቪዲዮ ስትቀርጫት እሷ እኮ ደግሞ አንቺ እንዳዘሻት እና መድኃኒቱን ያመጣሽው አንቺ እንደሆንሽ እኮ ተናገረች። እሷ ሲፈን ደግሞ ከእቺ ማነች ጄሪ ደግሞ ከዚህ ግቢ ፈጽሞ ወጣ እንደማታውቅ ነው። አንቺ ግን እንደፈለግሽ ትገቢያለሽ፣ ትወጫለሽ። ስለዚህ ትክክል ነው፣ መድኃኒቱን ያመጣሽው አንቺ ነሽ ሲል ወደ ሜርሲ አቶ አምናን አፈጠጠባት። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ድር አዲስ ተከታታይ በጣም ተወዳጅ እና በጣም አስደሳች እና አስተማሪ የሆነውን ቀጣይ ፓርት ይዘንላችሁ መጣ። በዚህ ፓርት እንግዲህ ጄሪ ተጋልጣለች ማለት ነው። ቪዲዮውም ተገኝቶባታል። ሜርሲም እንደቀረጸቻት እና በእሷ ስልክ እንደተቀረጸ መድኃኒቱንም ያመጣችው ወይዘሮ ሜርሲ መሆኑን አቶ አምናን ሁሉንም ደረሰበት። በዚህ ጊዜ ጄሪን እየጎተተ አስወጣት። እናቲቱን በጊዜውም ቢሆን ባይሻላቸውም መድኃኒቱን የቀየረችው በሜርሲ አማካኝነት መሆኑን ሁላቸውም አወቁት። እናቴ ዛህራ በጣም ተደሰቱ። ግን ብሌን ውስጧ ልቧ በጣም ተሰብሮ ስለነበር እቅፍ አደረጋትና ብሌንዬ ከዚህ በኋላ የፈለገ ሰው ቢሉም በመካከላችን የሚገባ የለም፣ ምርጫዬ አንቺና አንቺ ብቻ ሆነሻል በማለት እቅፍ አደረጋት። አሁን ከዚህ በኋላ ሲፈንም የእናቴ ተከታታይና አገልጋይ ለእናቴ የሚሆን መስሪያ ቤቱ ጋር የሚያገናኛትን ጉዳይ አማካሪ እና እሷን ደግሞ ሕክምናዋን ተከታታይ ሆናለች። ስለዚህ ለእኔ ሚስትነት አይገባትም። አንቺ ግን መጀመሪያ ሚስጥር አይንሁን ብዬሽ ቃል በገባንበት ጊዜ ነው የተከሰተው። እኔም መረጋጋት ነበረብኝ፣ በእናቴ ስለመጣብኝ ነው በማለት ስትለው እሺ በቃ ይቅር ብያለሁ አቶ አምናን በማለት እንግዲህ እንባዋን እየጠረገ እቅፍ አድርጎ እንደተለመደው ከፍራሻቸው ላይ ቁጭ ብለው ወሬያቸውን ማውራት ጀመሩ። አትየኝ አላይሽም እየተባባሉ ሲሉ እንዴ አውሪ እንጂ አታወራም እንዴ እየተባባሉ ወይዘሮ ዛህራ ስታያቸው በጣም ተደሰተች። እንኳን ብሌንዬ ለዚህ በቃች፣ እንኳን ተመለሰች በማለት ደስታቸውን ገለጹ። አሁን እንግዲህ ወይዘሮ ሰማሄር ሕክምናውን በትክክል ከተከታተሉ የቅርብ ጊዜውንም ቢሆን ማስታወስ እንደሚችሉ ተነግሯቸዋል። እሱም ለእናቱ አሁንም ቢሆን ሕክምናዋ መድኃኒቷን ሲፈንን አስጠንቅቋታል። እናቴ አንድ ችግር በመድኃኒቱ ሰበብ ቢፈጠር አንቺ ነሽ። ከዚህ በኋላ እናቴ ምንም አይነት ችግር እንዲፈጠርባት አልፈልግም። በስነ ስርዓት ትከታተያ ከሆነ ትከታተያታለች፣ ካልሆነ ግን የጋብቻው ምርጫ ካልሆንኩኝ የምትይ ከሆነ ቁርጡን ንገሪኝ፣ ካሁን ሰድሻለሁ በማለት ይነግራታል። እሷ መረ በፍጹም እኔ መጀመሪያውንም እናትን ተንበርክኬ ለምኛታለሁኝ፣ የሚሄድበት የለኝም። አቶ አምናን እንኳ ምርጫ ባደርገኝ ከአንቺ ከስራ ቦታሽ የሆነ ስራ ፈልጊልኝ ብያት ነበር በማለት ነገረችው። ሲፈን ግን ሌላ ሰዎች ጋር የምትነጋገረው ወይዘሮ ሰማህል ላይ አንድ የምትፈልገው ፋይል ነገር አለ። እሱን እስከ መጨረሻ እስከምታገኝ እንጂ አላማዋን መጀመሪያ ለአቶ አምናን ጋብቻ ብቻ እንዳልገባች ከዚህ በፊት በስልክ ስታወራ ሰምተናታል። እንግዲህ እሷ ደግሞ እቅድና ወደፊት ያቀደችው ነገር የሚመጣ ይሆናል። እንግዲህ የዛኔ ደግሞ ምን ይዛ ትከሰት ይሆን የሚለውን ነገር አብረን የሲፈንን ጉዳይ እናየዋለን። አሁን አቶ አምናንና ብሌን ግን በጣም ደስ የሚል ጊዜ እያሳለፉ ነው። ምግብም አቅርበው እየተጎራረሱ እያጎረሳት እየበላች እሷም እያጎረሰችው ስታይ እንግዲህ እናት በጣም ተደስታለች። ሲፈን ግን በጣም እየተናደደች ነው የምትገኘው። እናቴ ዛህራ ደግሞ በጣም ከመጠን በላይ ተደስተዋል። እንግዲህ ወይዘሮ ሜርሲም ከዛ ቤት ለቃ ወደ መጣችበት ሀገር እንድትሄድ አቶ አምናን በቁጣ መንፈስ ተናግሯታል። ቤትህ እያባረርከኝ ነው አይደለም የወንድሜ ልጅ፣ ወንድሜ ባይኖር ነው ስተበቃሽ፣ ከዚህ በላይ ብዙ ነገር መናገር አልችልም። ስለዚህ እኔ አክብሬሽ ነበር፣ ግን አንቺ በእናቴ መጣሽብኝ በማለት ይናገራታል። ወይ ጉድ እያለች እንግዲህ ያሰበችው ያው ቢሆንም ወይዘሮ ሰማሃልን መመረዙ ተሳክቶላታል። ሌላ ነገሮችን ወረቀቶችን የምትፈልጋቸውን ወንድሟን አላገኘችም እንጂ ሌላውን ነገር ሳታሳካ ወደ መጣችበት እንድትወጣ አቶ አምናን ተናገረ።
ብሌንና አቶ አምናን አሁንም ቢሆን ግቢ ላይ ወንበር ላይ ቁጭ ብለው ስለነበረው ታሪካቸው እንደ አዲስ ሲያወሩት ግን እውነት አብረህ ተኝተህ ምንም ነገር ያደረጋችሁት ነገር የለም? በስካር መንፈስ እኮ በእኔ ንዴት እኮ ብዙ ጠጥተሃል በማለት ስትለው ብሌንዬ ምንም እንዳልተፈጠረ ነግራኛለች። እሷ ምክንያቱም እኔ ስፈልግ እንጂ አንቺ ስትፈልጊ እንዳታደርጊው ብዬ ስላስጠነቀቅኳት ያው እኔ እቅፍ ውስጥ ለመተኛ ትልቅ እንደ አንቺን እንደማናደድ ነገር ስለምትጠቀምበት አደረገችው እንጂ ምንም ነገር የተፈጠረ የለም እመኒም በማለት ይሄን ነገር አድርጋው ቢሆን አይደለም ላስወጣት እዚህ ነበር ማንጠለጥላት ብሎ ሲነግራት በጣም ደስ አለኝ አለች። ሄደችና ለእናቴ ዛህራ ትነግራቸዋል። እናቴ ዛህራ አብረው ተኙ እንጂ እኮ ከጀሪ ጋር አቶ አምናን ጋር ምንም ነገር ያደረጉት ነገር እንደሌለው ነገረኝ። ድሮስ አንቺን ለማናደድና እነሱ የበላይ ሆነው ለማገኘት ነው እንጂ መች እሱን እኮ በጣም ነው የሚፈሩት፣ እንደዚህ አይደፋፈሩትም በማለት ወይዘሮ ዛህራም ይነግሯታል። እሷን በጣም ተደስቻል። አይዞሽ ልጄ ከዚህ በኋላ አቶ አምናን ላንቺና ላንቺ ብቻ ነው፣ ጸሎቴን አይቶ ነው። እኔ እኮ ስጸልይልሽ ነው ያደርኩት ቁሜ። እውነት ምንም ምናለች እንጂ አትበጠስም ትወጣለች እውነት ብዬልሽ ነበር ሲላት አሁን በጣም ተደስተሽ ያስቀሻል። ትላንትና እንደዛ በለቅሶ እንባ ስትታጠቢ ሳይሽ እኔ ራሴ ልቤ ተነክቶ ለአንቺ አልገለጽኩልሽም እንጂ ሌሊቱን ቁጭ ብዬ በጸሎት ነው ያደርኩት፣ ልቤ በጣም ነበር የተሰበረው በማለት እናቴ ዛህራ ሲነግሯት እንግዲህ እሷም እቅፍ አደረገቻቸውና የእናትነት ነገር ይሰማታል እሳቸው ጋር። እሺ ዛሬ የምታጫውቺኝ ተረት ነገር የለም ወይ ስትላት ነይ እሺ ትራሴ ላይ ሁኝና አወራሻለሁኝ በማለት እንደተለመደው ትራሷ ላይ አድርገው ተረታቸውን እያዋሯት እንግዲህ እንቅልፍ ይዟት ሄደ። ከዛም አቶ አምናን ብቅ ሲሉ እናት ዛህራ ከትራስ ላይ በጭን አስተኝታ ሲያይ ይፈቀዳል ልግባ ሲል ረና እና አቶ አምናን ና ግባ አሉና እሳቸውም ለአቶ አምናን አስረክበዋት እሳቸው ወጡና በያንቺም ደግሞ እንደገና ለእኔ ደግሞ ተረቱን አውሪልኝ በማለት ደስታቸውን መጎናጨት ጀመሩ። በጣም እየተሳሳቁ በማየታችን በጣም ደስ ብሎናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን። ሰላማችሁ ይብዛል።